አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር ለሁላችሁ አልሐምዱሊላህ ሱብሃል ኸይር እላችኋለሁ ሀባይቦችዬ። እንግዲህ ዛሬ ደግሞ በአዲስ ነገር መጥቻላችኋለሁ። ሮብና ቅዳሜ ዘና ፈታ በሉ እስኪ። መቼም ይደብራችኋል ብዬ ምንም አላስብም። የጧት ፀሐይ ሆኖ ጮሬቱ ላይ ናት ማለት ነው። እና አሁን ወደ ስራዬ ልገባ ነው ማለት ነው። የተወሰነች ትንሽ ቀርጨላችኋለሁ ሀባይቦችዬ። ለኮሜንታችሁ በጣም አመሰግናለሁ ስለምታስቡልኝ። እንደገና ደግሞ እንዲያገቢማ እንደዚህም ብታረጊው ጥሩ ነው እያላችሁ ላበረታታችሁኝ በጣም አላህ ያበረታታችሁ፣ አላህ ጀዛችሁን ይክፈላችሁ እላችኋለሁኝ ማለት ነው። በጣም ነው ማመሰግነው፣ በጣም ነው የምወዳችሁ። አላህ ይስጥልኝ፣ አላህ ያክብርልኝ። ላከበራችሁኝ ሁሉ እላችኋለሁኝ ሀባይቦችዬ። ላይክ ሼር እያደረጋችሁ ኮሜንት ለምትጽፉልኝ ሁሉ ማለት ነው እንግዲህ መከታተላችሁን እንዳታቆሙ። ሁል ጊዜ የመለቅላችሁ ቪዲዮ አስተማሪ ነገሮችን ነው የመለቅላችሁ ማለት ነው። ኢንሻአላህ ደግሞ ትማሩበታላችሁም ብዬ አስባለሁ ማለት ነው። እንግዲህ የኔ ታሪክ የሚጀምረው በ2003 ነው አባይቦችዬ። የኔ ህይወት የኔ ታሪክ ያልኩበትን ምክንያት ልንገራችሁ ማለት ነው በጥቂቱ። ኢንሻአላህ ካለቀ ሰዓቱና ደቂቃው ደግሞ ቢያንስ ትንሽ ናት፣ 8 ደቂቃ አካባቢ ናት። ቀጣይ ደግሞ ሰፋ አርገሽ ልቀቂልን የምትሉ ካላችሁ ኮሜንት አስቀምጡልኝ ማለት ነው። ገና በለጋ እድሜ በ2003 ወደ ስደት ተመኘን። ስደት 3 ጓደኛ ማቾች ነበርን ማለት ነው። እነዛ 3 ጓደኛሞች ከኔ ጋር ሶስተኛ ነኝ። በ2003 እድሜያችን ደርሶ አልነበረም ወላሂ እውነት ለመናገር። እዛ ስንሄድ በቃ ገና በቃ የፉክክርነት በቃ ከሊሂዱ የማለትነት አቅጣጫ ይዘን ነበር ለመሄድ የተነሳ ነው ማለት ነው። በጣም ይገርማል ማለት ነው። በ2003 አዲስ አበባ ግንቦት አካባቢ ልንሄድ ተዘጋጀንና ወደ ግንቦቱ ማለቂያ ይሁን መጀመሪያ ይሁን ብቻ አላስታውስም። ነገር ግን በ2003 በህርንበት አኳያ ቀጠሮ ደረሰን። ቀጠሯችን ለፓስፖርት ስንመላለስ ፓስፖርት ስታወጡ መሽም የማያውቀው ያውራበት ነው እንጂ የሚያውቀው ያውራበት የማያውቀው ያዳምጠው ነው ተረቱ ነገሩ። ምክንያቱም ያኔ በጣም ደስተኛ ነበር። ነገር ግን ስንሄድም እድሜያችን ደርሶ አልነበረም። ሀያር መሄድ አይቀርምና እዛ መድረስ አይቀርምና ከዛ እድሜያችን አገደን። በ2003 እኔ ለብቻዬ መጀመሪያ ጊዜ ሄድኩኝ። ዴሴ በኢቃማ ሳውር ልወሰድ ነበረ። ነገር ግን እድሜዬ ሲያግደኝ በ2004 ከጓደኞች ጋር ደግሞ መልሰን ጉዞ ጀመር ማለት ነው። በ2004 ሰኔያ ወይም ግንቦት አካባቢ ይመስለኛል፣ እርግጠኛ አይደለሁም። ግን ልንሄድ ስንነሳ ከዛ ጓደኞቼ ጋር ሌላላውም የራሳችን ነበረ ቤተሰብ ነበር። 3 ልጆች እንዳይነጣጠሉ ለሶስቱም አንድ አልጋ ይዘህ ነው ስታሳድር ተብሎ ጤጣ ተቆረጠበት። ነገር ግን ተጓዡ ብዙ ነበረና ያኔ ለ3 ሰው አልጋ የሚሆን ስናጣ ለ2 ሰው አልጋ አገኘን። እንዲያትነጣጣሉ ተብያለሁና የ2 ሰው አልጋ ነው ያገኘሁት። ዝም ብላችሁ ግቡና የ3 ከፍላችሁ አንድ አልጋ ላይ 3ታችሁም ተኙ አለን ማለት ነው። ወንድማችን ነውና ማለት ነው። ከዛ ቀን ቀጠሮ አይቀርምና ሚግሬሽን ስንመላለስ ታሪክ ከዚህ ይጀምራል። አንድ ቀን የፓስፖርት ቀን ደረሰብን። ትምህርትም ነበረን፣ ምክርም ነበረን። ምክሩንም አዳመጥን። ቀጠሮም ተሰጠን። ፓስፖርታችሁም ይቀማል ይወረሳልም ተብለን ተመከርን። ሚግሬሽን ስንሄድ ከዛ ቀን አይቀርምና መድረሱ አንድ ቀን ቀኑ ደረሰልን። አልሐምዱሊላህ። ከዛ ሲደርስልን ምን ብንሆን ጥሩ ነው? የኔ ፓስፖርት ወደ ኋላ የጓደኛዬ ፓስፖርት ወጥቶ ተገኘ። ሱብሃንአላህ። ለስደት ኑሮ ግን ያስለቅስ ነበር። የዛን ቀን ያለቀስኩት እንባ ሊገርመኝ ይችላል። እስከዛሬም ድረስ ይገርመኛል። ነገር ግን ሳስበው ለምን እንዲያለቀስኩ ለስደት ብዬ ለአረብ ቤት ብዬ ያን ያክል እንባዬ ማልቀሴ ዛሬ ይቆጨኛል። ነገር ግን አልሐምዱሊላህ ቀን ያልፋልና ቀኑ አለፈ።
መልሼ በሳምንቱ ተቀጠርኩኝ የኔ ፓስፖርት ስለጠፋ። ሳምንቷ እንዴት ትምሽ እንዴት ተንጋ አልሐምዱሊላህ መሸች ነጋች። ከዛ መጨረሻ ላይ ያቺ ሳምንት ደርሳ ሀርኩኝ። ጓደኛዬም ወደ ሀገር ቤት መጣይ። ሳምንት ድረስ መቀመጥ ይከብዳልና ወጪው በቤተሰብ ሂሳብ እጅ ስለሆነ ማለት ነው። መጣችና ከመጣች በኋላ ምን ብታረግ ጥሩ ነው? ምን ባረግስ ጥሩ ነው? ፓስፖርት ልሰጥ ስሄድ የለበስኩት ኖርማሊ ልብስ ነው። ፓስፖርት ደግሞ ግምገማ ክፍል ስንገባ የለበስነው 3 4 5 ልብስ ነው። በጣም ይገርማል ወላሂ ሱብሃንአላህ። ምክንያቱም ያላህን ጡት የለንም። ሱብሃንአላህ ይገርመኛል። እንደኔ የገረመው ገጠመኝም ያለው ካለ ኮሜንት ጻፉልኝ። ከዛ መጨረሻ ላይ እንዴ አንቺ ማን ያሳለፈሽ አለችኝ። እኔንም ማያሳለፈኝ እዚህ ቁጥር ክፍል ነው አልኳት። አሃ ነይሺ ብላ ይዛኝ ሄደች። ይዛኝ ስትሄድ እንዴ አንተ ይችነ አሳልፈህ ፓስፖርት እንድታወጣ አድርገህ ነው እንዴ በምን አይነት ሀይተህ ብላ ጠየቀችው። አንቺ ምን አገባሽ? የላካት እናት አባት ፓስፖርት ወጥቷል ጠፍቷል፣ ነገር ግን ተፈልጎ እንደማንኛውም ሰው ሲገኝ ይሰጣታል አላት። ከዛ እንባም አነቀኝ። አለቀስኩም መቅረት አልፈልግምና ሱብሃንአላህ። ያኔ ይለቀስ ነበር ሱብሃንአላህ አይለቀስም። ከዛ ስቅስቅ ብዬ ሳለቅስ በቃ ይሰጥሻል አታልቅሽ ብሎ አጥናናኝ። አልሐምዱሊላህ አልኩኝ ማለት ነው። በሰዓቱ ስል እኔም ደግሞ ተነሳሳብኝ። አልሐምዱሊላህ ያንን ጊዜ አለፍኩት ማለት ነው። ነገር ግን ይሁንና አንዴ ዱባይ እስከምገባ ነበር ህልሜ። ለሳዑዲ እርሜ ጣለኝ፣ ለዱባይ ምርሜ ሊጥለኝ ብዬ አሳብ ገባኝ ማለት ነው። ነገር ግን አሳቤንም አልሐምዱሊላህ በሰዓቱ ተላቀኩ። ከኔና ከጓደኛዬም ጋር አገር ቤት ተገናኘን። የሚገርማችሁ ነገር በአንድ አየር በረርን ብላችሁ ታምናላችሁ? ቀጣዩን ፓርቲ ደግሞ እለቅላችኋለሁ። ተወደዳችሁት ልቀቂልን በሉኝ፣ ኮሜንት አስቀምጡልኝ። እስከ መጨረሻ ቪዲዮውን ተከታተሉኝ። ሰዓቴና ደቂቃዬ እያበቃ ስለሆነ አሁን ወደ መጨረሻው ፓርቲ ደርሻለሁ ማለት ነው። እንዲህ እያለ የህይወት ታሪኬ ይቀጥላል ማለት ነው። ብዙ ረጅም ጊዜ ስለሚፈጅ ኢንሻአላህ ፓርቲ 1 ፓርቲ 2 እያልኩኝ እለቅላችኋለሁ ማለት ነው። ሀባይቦችዬ በጣም አወዳችኋለሁ። አሁን ደግሞ የማሳያችሁ ምን ላይ መሰላችሁ? የመጨረሻ አካባቢ ስደርስ እሷም ትንሽ ቀረጻ አድርጌ ነበር። እዚህ ጋር ደምጡት። እስቲ 10 ዲሞክ አያችሁት? እዚህ ጋር 10 ብር ደግሞ ያንቺ ስንት ነው የወሰድሽው? 10 ብር። ከዛ እዚህ ጋር ደግሞ በጣም እያለቀ ነው ማለት ነው የሚያሳየው። እዚህ ጋር ደግሞ የመጨረሻዋ ነው ማለት ነው የሚያሳየው። ምንም ሰከንድ የለኝም ሲጀመር፣ ደቂቃ ምናምን የለም፣ አፍታም የለም። ዘንቢላቸውን ቁጭ ቁጭ ነው፣ ብድግ 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 ነው። ማሻአላህ በጣም ነው